በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን ቅድስት ድንግል ማርያም ልጆች፣ የጻድቃን የሰማዕታት ወዳጆች በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? እስከ ይሳት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋትን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። የ2018 ዓ.ም ጾመ ነቢያት ወይም ደግሞ የገና ጾም መቼ ይገባል፣ መቼ ይፈታል፣ እንዲሁም ደግሞ ይህንን ጾም ስለምንድን ነው የምንጾመው የሚለውን ዛሬ አጠር አድርገን እንማማራለን። ወደ ዛሬ ትምህርታችን ስንገባ ጾመ ነቢያት ወይም ደግሞ የገና ጾም መቼ ይገባል እንዲሁም ደግሞ መቼ ይፈታል የሚለውን ከመመልከታችን አስቀድሞ ስለ ጾም ምንነት ከብዙ በጥቂቱ እንመለከታለን። ጾም ማለት በጾም ስጋ ነክ ምግቦችንም ሆነ ወተትን፣ ቅቤን የመሳሰሉትን የምግብና የመጠጥ አይነቶችን መለወጥ ብቻ ሳይሆን የምንወደውን የስጋ ፍላጎት ስለ እግዚአብሔር ብለን መተው ነው። ራስን መግዛት በክርስቲያናዊ ሕይወት ውስጥ ትልቅ ዋጋ አለው። አንድ ሰው የስጋ ፍላጎቱን ወይም ደግሞ የዓለም ምኞቱን ትቶ እግዚአብሔርን እያሰበ የሚጾም ከሆነ ጾሙ በፈጣሪ ዘንድ ተቀባይነት አለው። አለበለዚያ ግን ሰው ይህንን ጾም ስለ ጾመ የሚጾም ከሆነ ቤተ ክርስቲያን ጾሙ ስላለች ብቻ የሚጾም ከሆነ ጾሙ ተቀባይነት ላይኖረው ይችላል። ጾሙ ተቀባይነት የሚኖረው አንድ ሰው ከልቡ ሆኖ የዓለም ምኞቱን የሥጋ ፍላጎቱን ትቶ እግዚአብሔርን እያሰበ የሚጾም ከሆነ ጾሙ በፈጣሪ ዘንድ ተቀባይነት አለው። ጾም ለእግዚአብሔር ያለንን ታዛዥነት የምንገልጽበት የፍቅር መግለጫችን ነው። ጾመ ነቢያትን ወይም ደግሞ የገና ጾምን ስንጾም ከልባችን ሆነን እውነተኛውን ጾም ልንጾም ያስፈልጋል። ዓይናችን ልጾም ያስፈልጋል ክፉ ነገርን ከማየት። ጆሮአችን ልጾም ያስፈልጋል ከምን ካልን ክፉ ነገርን ከመስማት። አፋችን ልጾም ያስፈልጋል ከምን ካልን ከመሳደብም ሆነ ክፉ ነገርን ከማውራት። እጃችን ልጾም ያስፈልጋል ከምን ካልን ከመስረቅም ሆነ ሰውን ከመደብደብ። እግራችንም ልጾም ያስፈልጋል ከምን ካልን ከኃጢአት ቦታዎች ከመሄድ፣ ከጭፈራ ቤት ከዳንኪራ ቤቶች ከመሄድ ልጾም ያስፈልጋል። በእጃችን ሌላ ነገርን እየሰራን በሆዳችን ብቻ የምንጾም ከሆነ ጾማችን ጥቅም የለውም። የጾም ዋነኛ ዓላማው የሥጋ ፈቃድን ለነፍስ ፈቃድ ማስገዛት መቻል ነው። የሥጋ ፈቃድ መብላት ነው፣ መጠጣት ነው፣ መደሰት ነው፣ መስከር ነው፣ መዝሞት ነው። የነፍስ ፈቃድስ ምንድን ነው? መጾም መጸለይ ነው፣ ከእግዚአብሔር ጋር አንድ መሆን ነው። መዝሙረኛው ልበ አምላክ ቅዱስ ዳዊት ሲናገር እንዲህ ይላል በመዝሙሩ ላይ ሥጋዬ ቅቤ ከማጣት የተነሳ ከሳ፣ አጥንቶቼም ደከሙ ይላል። ስለዚህ ልክ እንደርሱ ነው ጾምን ማድረግ ያለብን። ለሥጋችን የሚጠቅሙ ነገሮችን ሁሉ ከልክለን ሥጋችንን ልናደክም ያስፈልጋል። ወደ ዛሬው ርዕሳችን ስንገባ ጾመ ነቢያት ወይም ደግሞ የገና ጾም መቼ ይገባል፣ መቼ ይፈታል፣ ስለምን ይጾማል የሚለውን ስንመለከት የዘንድሮ የ2018 ዓመተ ምህረት ጾመ ነቢያት ወይም ደግሞ የገና ጾም ህዳር 15 ቀን ሰኞ ይጀምራል። ታኅሳስ 29 ቀን ይፈታል። ጾመ ነቢያት ወይም የገና ጾም የሚገባበት ቀን በየትኛውም ዓመት ላይ ቢሆን ህዳር 15 ቀን ነው። የሚፈታው ደግሞ በዘመነ ማርቆስ፣ በዘመነ ሉቃስ፣ በዘመነ ማቴዎስ ሲሆን ታኅሳስ 29 ቀን ይፈታል። የዘንድሮ ዘመነ ማርቆስ ስለሆነ 2018 ዓመተ ምህረት ታኅሳስ 29 ቀን ይፈታል። በአራት ዓመት አንዴ በዘመነ ዮሐንስ ደግሞ ታኅሳስ 28 ቀን ይፈታል። የጾመ ነቢያት ቅበላ እስከ ህዳር 14 ቀን ድረስ ነው። ቤተ ክርስቲያናችን ቅበላ ማለት በእንግድነት ለሚመጣው እንግዳ ለእንግዳው የሚመጥነውን ያህል ክብር ለመስጠት አዘጋጅቶና ተዘጋጅቶ መቀበል ነው። ንስሐ መግባት እንዲሁም ደግሞ መጾም፣ መስገድ፣ በጾሙ ለሚፈጸሙ ሥርዓቶች ሁሉ ራስን አዘጋጅቶ መቀበል ነው። ትክክለኛው የቤተ ክርስቲያናችን የቅበላ ሥርዓት ማለት ሊቃውንት አባቶቻችን ራሷኑ ጾምን ጾመው በአዋጅ የታወጀውን ጾም ለመቀበል ይዘጋጁበት ነበረ። የገና ጾም ከመግባቱ አስቀድሞ በጾም ወቅት ለምንፈጽማቸው ሥርዓቶች ሁሉ አስቀድመን ልንዘጋጅ ያስፈልጋል። ለክርስቲያን አብዝቶ መብላትና መጠጣት በማንኛውም ቀን ቢሆን በዚህ ግብር መታደምም መታየትም ማሰብም አይገባም። በክርስቶስ ደም የከበረን ሰውነት በዝሙት፣ በስካር፣ በጭፈራ በእንዲህ ያለ ግብር ማቆሸሽ የአሕዛብ ሥራ ነው እንጂ የክርስቲያን ሥራ አይደለም። ክርስቲያኖች ቅበላቸው በየደብሩና በየገዳሙ ሱባኤ በማሰብ ንስሐ በመግባት የበደለውን በመካስ የቀማነውን በመመለስ በፊት ከሚበላውና ከሚጠጣው ቀንሶ በመጠን ብቻ ሳይሆን በአይነትን ጭምር ቀንሶ ለመጪው ጾም መዘጋጀት ትክክለኛው የቅበላ ሥርዓት ይህ ነውና ይህንን ልናደርግ ቅዱስ አምላካችን ይርዳን። ጾመ ነቢያት ከቤተ ክርስቲያናችን የአዋጅ አጽዋማት መካከል አንዱ ነው። ቅድስት ቤተ ክርስቲያናችን
ቤተክርስቲያናችን 7 የአዋጅ አጽዋማትን ደንግጋልናለች። ማንኛውም ክርስቲያን ሊጾመው ይገባል ብላ ማለት ነው። ከነዚህ ከ7ቱ የአዋጅ አጽዋማት መካከል አንዱ ጾመ ነቢያት ነው። እንግዲህ ነቢያት የጌታችንን የመድኃኒታችንን የኢየሱስ ክርስቶስን መውረድ መወለድ በትንቢት መነጽር እየተመለከቱ የጾሙት ታላቅ ጾም ነው። ዛሬም እኛ ክርስቲያኖች ታዲያ የአባቶቻችንን ፈለግ ተከትለን በጾምና በጸሎት ወቅቱን በማሳለፍ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን ዝቅ አድርጎ ወደ ዓለም መምጣቱንና የዓለም ቤዛ መሆኑን የምናስብበት ታላቅ ጾም ነው። ይህ ጾም የተለያዩ ስያሜዎች አሉት። ጾመ ነቢያት ይባላል፣ ጾመ ማርያም ይባላል፣ ጾመ አዳም ይባላል፣ ጾመ ፊልጶስ ይባላል። እነዚህ ስያሜዎች ለምንድነው ለዚህ ጾም የተሰጡት የሚለውን ደግሞ ልናውቅ ያስፈልጋል። የመጀመሪያው ጾመ አዳም ይባላል ብለናል። ጾመ ነቢያት ለአዳም የተነገረው ትንቢት የሚጠበቀው ሱባኤ እንደደረሰ የሚያበስር በመሆኑ ጾመ አዳም ይባላል። አዳም ቢበድልም ንስሐ ገብቶ በማልቀሱ ልጅ ልጅ ተወልጄ አድንሃለሁ ብሎ የተነገረው ተስፋ መድረሱን ምስጢረ ሥጋዌ እውን ሊሆን መቃረቡን የሚያስረዳ ጾም ነውና ጾመ አዳም ተብሎ ይጠራል ማለት ነው። እንደዚሁም ደግሞ ጾመ ነቢያት ይባላል። ለምንድነው ጾመ ነቢያት ተብሎ የተሰየመው ስንል ነቢያትም የምስጢረ ሥጋዌ ነገር ተገልጦ ስለታያቸው ክርስቶስ ለሰው ልጅ የሚከፍለውን የፍቅር ዋጋ በትንቢት ተመልክተው ጾመውታልና ጾመ ነቢያት ይባላል ማለት ነው። ይህ ጾም የራቀውን አቅርቦ የረቀቀውን አጉልቶ ስላሳያቸው እስከ ሞት ድረስ ቢደበደቡም ከመከራው ጽናት የተነሳ ዋሻ ለዋሻ ቢንከራተቱም የፍየል ሌጦ ለብሰው ቢዞሩም የተስፋው ቃል ሁሉን አስረስቷቸው ከትንቢቱ ባለቤት ጋር በመንፈስ ተዋህደው አልፈዋል። በተጨማሪም ይህ ጾም ጾመ ሐዋርያትም ይባላል። ሐዋርያት ምን ሰርተን የክርስቶስን ልደት እንቀበለው ብለው ይህንን ጾም ስለ ጾሙት ጾመ ሐዋርያትም ተብሎ ይጠራል። በተጨማሪም ጾመ ማርያም ይባላል። ለምንድነው ጾመ ማርያም የተባለው ካልን ጾመ ነቢያት እመቤታችን ቅድስት ድንግል ማርያምም ወልደ አብን ጸንሼ ምን ሰርቼ እወልደዋለሁ በማለት ጾመዋለችና ጾመ ማርያም ይባላል። ይህንን ያለችው ግን በመደነቅ ነው። አንድም ደግሞ በትህትና ነው። አንድም ደግሞ ቀደምት አባቶቿ ነቢያት ሲጾሙ ታይታ ይህንን ጾም ጾመዋለች። እንዲሁም ደግሞ ይህ ጾም ጾመ ፊልጶስ ተብሎ ይጠራል። ለምንድነው ጾመ ፊልጶስ የተባለው ስንል ሐዋርያው ቅዱስ ፊልጶስ በአረማውያን ዘንድ ገብቶ ሲያስተምር በሰማዕትነት ሲሞት አስክሬኑ ከደቀ መዛሙርቱ ስለተሰወረ እግዚአብሔር የተሰወረውን የመምህራቸውን አስክሬን እንዲገልጽላቸው ከኅዳር 16 ቀን ጀምሮ ሲጾሙ በሦስተኛው ቀን የመምህራቸው አስክሬን ቢመለስላቸውም ጾሙን ግን እስከ ልደት ድረስ ቀጥለውታል። ስለዚህ ይህ ጾም ጾመ ፊልጶስ ተብሎ ይጠራል ማለት ነው። ጾምን ትእዛዝ ስለሆነ ብቻ ሳይሆን የፍቅርና የበረከት ምንጭ በመሆኑ ጭምር ደስ እያለን ብንጾመው ከቅዱሳኑ በረከት ረድኤትን እናገኛለን። የቅዱሳኑ በረከት በሁላችን ላይ ያድርብናል። ስለዚህ ይህንን ጾም ቤተ ክርስቲያናችን ጾሙ ስላለችን ብቻ ሳይሆን ከልባችን ሆነን ለምን እንደምንጾም አውቀን ልንጾም ያስፈልጋል። ይቆየን።